ኢቃማ እናውጣ ወይስ አናውጣ? እናሳድስ አናሳድስ? ንገርን፣ ምከርን፣ ያንተ ምክር እንፈልጋለን ላላችሁኝ ነው ድጋሚ የመጣሁት። እኔ እንኳን አያገባኝም ብዬ እኔ ተናድጃለሁ። እኔ ከሳውዲ ተባረሬ ብዬ ትቻችሁ ነበረ። ግን በውስጥ አንዳንድ እህቶች መታችሁ ነበርና እኔ እንግዲህ ከኔ ምክር የምትፈልጉ ከሆነ በደንብ አድርጋችሁ ጆሮአችሁን ኮርኩሩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ምርጦች፣ እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ እኔ የምላችሁ ከ10 ዓመት በላይ የሆናችሁት እናንተን እመለሳለሁ። ከ10 ዓመት በታች የሆናችሁ ደግሞ ልነግራችሁ ነው ማለት ነው። በነገራችን ላይ ኢቃማ ለምንድን ነው የሚያስፈልገው? ንገርኛ። ኢቃማ የሚያስፈልገው ህጋዊ ሆናችሁ ሳትሳቀቁ ፈለጋችሁ ቦታ ለመስራት ነው። እንደዚህ አይነት ነገር ደግሞ ይባላል እንጂ የለም። ያው ከፊል ስር ነው የምትሰሩት፣ በከፊል ነው። ደሞዝ ደግሞ በተመደበው ነው። ልክ አሁን ከዚህ አዲስ በሚሄዱት ደሞዝ በ1000 ብር በ800 ነው የሚሰራው። ያም ሆኖ ደግሞ እንደዚህ ለብቻ ፍሪ ኢቃማ ያወጣችሁ ካላችሁ ቢጋላ እንደመክፈት አገር ስትመላለሱ የሆነ ነገር ይዛችሁ መታችሁ ለመሄድ ምናምን ያ ነገር አገሪቷ ውስጥ የሆነ ነገር ከፍታችሁ ለመንቀሳቀስ ይጠቅማችኋል። እንደ ሁለተኛ ሀገር አድርጋችሁ ለመጠቀም ኢቃማው እናንተን ይሆናችኋል ማለት ነው። ግን 10 ዓመት የሞላችሁ አንድ ያዳምጡኝ፣ ከዛ በላይ 10 ዓመት ውስጥ ያልተለወጣችሁትን አሁን ኢቃማ አውጥተሽ ልትለወጪ ነው ወይስ ምን ልታደርጉ ነው? እስቲ ንገሩኝ። ወላሂ እውነቴ ነው። 10 ዓመት ውስጥ ያልተለወጣችሁ አሁን በኢቃማ ልትለወጡ ነው ወይ? ይሄ ግልጽ ነገር ነው። ኢቃማ ወጪ ያለው እስከዛሬ 10 ዓመት ስትኖሩ የመንግስት ግብር አልነበረባችሁም። ለማሳደስ ብር አትከፍሉ። አሁን እኮ በ2 ዓመት ታድሳላችሁ። አሁን 20 ሺህ ብር ማውጡ፣ 10 ሺህ ብር ሪያል ማውጡ፣ አዲስ ታወጣላችሁ። ቀጥታ ደግሞ እንደዚሁ ይመጣል። የዛሬ 2 ዓመት ማሳደሱ ማለት ነው። የመንግስት ግብር ነው ማለት ነው። አያችኋ። አገር እናቴን ላይ ነው አላችሁ። አገር ስትመጪ ትኬት ቆርጣችሁ የአየር ከፍለሽ ትመጫለሽ። ያለሽን እርግፍ አርግሽ ነው ከዚህ የምትሄጂው። ያው ያራግፋል። ኢትዮጵያ ሀቃቋን እናውራ። ልጅሽንም ማየት ነይ፣ ቤተሰብን ለማየት ነው፣ ችግር የለውም። ርግፍ አርጋችሁ እንደገና እንደ አዲስ ስደት እንደሚሄድ ሰው መንገድ ልትጀምሩ ነው ማለት ነው። አያችኋ። ድጋሜ መንገድ ጀምራችሁ ትሄዳላችሁ። እስቲ ያለውን ስቃይ ተመልከቱት። ከዛ በኋላ እዛ ጋር ደግሞ የሆነ ስራው ከጠፋማ ያው እቤት የምትቀመጡ ከሆነ ሌላ ጉዳይ ሊፈጠር ነው ማለት ነው። ከ10 ዓመት በላይ የሆናችሁ ልጆች ያላችሁን ይዛችሁ ኑ ነው የምለው እኔ ማለት ነው፣ እንደ ምክሬ። እንግዲህ ግማሽ እድሜያችሁን እኮ እዛ በልታችኋል ማለት ነው። 10 ዓመት ከሞላችሁ እንዲህ የምሬ ነው። ከዛ በታች የሆኑት ግን ገና ለሆናችሁ አገሩን ያልሰራችሁበት በህጋዊ ሆነን እንሰራለን ብላችሁ ከተነሳችሁ መሳቀቅ ሳይሆን በደንብ አድርጋችሁ ይህን ነገር አስባችሁበት ብዙ ዓመት እንመላለስበታለን፣ እንኖርበታለን፣ ሲታደስ እናድሳለን፣ የፈለገ ነገር ቢመጣ ካላችሁ አይ ያንን ኢቃማ ማሰራት ግድ ነው እንጂ አሁን ላውጣ እንዴት ላርግ እያላችሁ እንቅልፍ ያጣችሁ ብዙ ናችሁና በውስጥ እኔን ራሱ እንቅልፍ ከለከላችሁኝ። እኔ አሻራ የ10 ዓመት አሻራ ሰው ይዛል ብለውኝ ጓደኛዬ ተመልሶ ተናድጄ ተስፋ በመቁረጥ ስለ ሳውዲ ብዬ ትቻለሁ። እና አንዳንድ እህቶች ምክርህን ስጠን ስላላችሁ ነው። ያው ሁላችሁም ምክሬን ላትወዱት ትችላላችሁ። አንዳንዶች ደግሞ እኔ በቀልድም ሆነ በእውነተኛው በማስተላልፈው ነገር ትቀበሉኛላችሁና ባለፈው አሁን ምንም ምክር አልሰጠሁም። መጥቼ ጭቅጭቅ ነው ለቅቄባችሁ የሄድኩት። ግን በውስጥ ገብታችሁ ብዙ ልጆች ናችሁ ምክር ከኔ የተቀበላችሁት። እና እስከዛሬ ያልተለወጠ ሰው አሁን በኢቃማ ለውጣለሁ ውሸት ነው። ምክንያቱም ብር ነው የምታወጡት። አየችዋ። ኢቃማ ሲመጣ ያው ስራ መጣ፣ ስራ ያመጣል እንዴ?
እርዝቁ ያው ባላህ እጅ ነው ያለው ብዬ ነው። እስከዛሬም እየሰራችሁ ነው። በውጭ ሆናችሁ የሚሰራውን ገንዘብ ታውቃላችሁ። ደግሞ በውስጥ ሆናችሁ ደግሞ ህጋዊ ስትሆኑ እነዛ ከፊሎች ስንት እንደሚሰጧችሁ ምናምን ያ የታወቀ ነው። አሁን በሁለቱም ሀገር ዱባይ ከዚህ በፊት ይሄን ነገር ፈጠረ። ምንድነው? ግብር፣ ያው ግብር ለመሰብሰብ ነው። ይሄም ደግሞ ይሄን ነገር የፈጠረው ብር ፈልጎ ነው ከእናንተ ማለት ነው። እየሰራችሁ እዛው እንዲገባ ገንዘቡ ወደዚህ እንዳይመጣ ንብረት ለመያዝ ነው። ይሄ በቃ ግልጽ ነገር እኮ ነው። መንግስት እንደዚህ አይነት ነገር ሲያመጣ ብራችሁን እዛው እየሰራችሁ እዛው እንድትመልሱት ነው። አያችኋ? እና ዛሬ ይሄንን ነገር እስከ ፓስፖርት ውስጥ ምኑ ለማስጨረስ 15,000 ሪያል ወይ 20,000 ሪያል ካወጣችሁ እኮ የአመት ስራውን ዘጋችሁ ማለት ነው። እዛ ጋር አመት የሰራችሁትን ጣጣ አረጋችሁ ማለት ነው። እና ወደ ሀገር ለመግባት የደረሳችሁ ልጆች ለምንድነው 10 ዓመት እስከ 10 ዓመት በታች ብዬ የዘረዘርኩት? 10,000 ሪያል 20,000 ሪያል ካላችሁ ለምን ሀገር መታችሁ ስራ አትጀምሩበትም? ከዛ በኋላ እዛ ጋር ደግሞ ይሄን አውጥታችሁ አሁን 10 ዓመት ኑራችሁ ካሁን በኋላ ስንት ዓመት ልትኖሩ ነው? ይሄንን ገንዘብ አውጥታችሁ ድጋሚ ይሄን ገንዘብ አሁን ያወጣችሁትን ገንዘብ ፍለጋ ነው ትሰራላችሁ። ይሄን ገንዘብም ለማምጣት ማለት ነው። እና ይሄ ነገር ነው ያለው። ለምን እዛ ጋር እንትን የምታረጉበትን ለምን የሆነ እዛችሁ መታችሁ ቆጥባችሁ መጠቀም የሚያስፈልጋችሁን ነገር እያደረጋችሁ ለማለት ያህል ነው። ያው የሁሉንም ቤት ችግር ወይም ደግሞ የሁሉንም ቤት የቤታችሁን ችግር እናንተ ናችሁ የምታውቁት፣ ስንት ዓመት እንደምትሰሩ ምናምን ነገሮችን አጠር አጠር እያደረጋችሁ ብዙ መመኘት ሳይሆን ብዙ ከተመኘን ያው አንዋጣም እድሜ መጨረስ እንጂ ያው ብዙ እንመኛለን፣ እሱ ያርግልን አንድዬ ያሟላልን እንጂ እኛ ሰርተን ጥረንም ማናረገው ጉዳይ ነው። ብዙዎቻችሁ ብዙ ነገርን እየተከታተላችሁ እንዲህ ካልሆንኩ ብላችሁ ራሳችሁ እንዳትጎዱ። ኑሮ እንደ ጎረቤት ነው እናቴዋ። ዛሬ ብዙ ዘርጣጣ እያያችሁ እንደዛ እንዘረጥጣለን ብላችሁ አትሰቡ። ወላሂ ነው የምላችሁ። እንደ ኑሯችሁ፣ እንደ ጉልበታችሁ፣ እንደ ኃይላችሁ፣ እንደ ርዝቃችሁ እንጂ እንዳከሌ ጨፍራለሁ ማለት አንገት ይሰብራል የሚባለው እውነት ነው። እንዳከሌ ሆናለሁ። አሁን በቲክቶክ ብዙ ደረጃ የደረሱትን እያያችሁ ወይ ደግሞ ውሸትም ነገር ሊሆን ይችላል። ይሄ ቤቴ ነው ይሄ እንዲህ ነው እያሉ ሲያስታውቁ እንደዚህ አይነት ኑሮ ነው የምኖረው ምናምን አለ አይደል? የምታዩት ነገር እንደዚህ አይነት ምኞት አላችሁ። እኔም እንዳከሌ ሆናለሁ፣ እኔም እንዳከሌ። አሁን ጋር የሚመጡት ልጆች አንድ አይነት ቤት እንስራ ብለው ይነሳሉ፣ ይሰራሉ፣ ግን ያሳካላቸዋል። እቃ ሲገዙ ራሱ እቃቸው አንድ አይነት ነው የሚጠልቡት። ፉክክር ነው ያኔ ኑሮ ፉክክር ስለሆነች እቺ አዱንያ እንደዚሁ ታፎካክራለች። ያም ሆኖ ግን እንደ ቤታችሁ ነው። ይሄ ነገር እንደዚህ ብላችሁ ቀለል አድርጋችሁ እዛ ጋር አልወለዳችሁ አላገባችሁ ከሆነም እንድታገቡ እንድትወልዱ ማስታወስ አለባችሁ። ገባሻ? ተግባባን ወይስ እንዴት ነው? እና አሁን ብዙ ልጆች ከኔ ኋላ የሄዱት ሳውዲ ሾርጣ ያልያዛቸው እስር ቤት ያልታሰሩ ልጆች እዛ ጋር እስር ቤት ሳይገቡ አሻራ ሳያደርጉ ምን እያደረጉ ነው? ሲስተሙን እየተመለሱ ነው። ቀጥታ በባህር ይመለሳሉ። በአየር ከመጡ አሻራ ያደርጋሉ። በአየር ተመልሰው ብዙ ልጆች አሁን የኔ ጓደኞች በሙሉ ኢቃማ እያሰሩ እየሄዱ ነው፣ ምንም አሻራ የሌለባቸው። እንግዲህ እነሱ 3 ዓመት 2 ዓመታቸው ነው ሳውዲ የኖሩበት፣ ብዙ ዓመት አልኖሩበትም። ስለዚህ እቃማቸውን እያሰሩ ወንዶች ብዙ ጓደኞቼ ከ5 በላይ ልጆች ባንድ የመጡ አሉ፣ በባህር ተመልሰው በዚሁ በድንበር መጥተው ማለት ነው። እና ብዙ ልጆች አሁን እንደዚህ ያደረጉ ነው። በጣም አሪፍ ነው። ይሄን ነገር ማድረጋቸው ትልቅ ነገር ነው። ወደ 9,000 ሪያል ነው ወደዚህ ለመምጣት ራሱ የጨረሱት እዚህ ጋር ያለው ፕሮሰስ ጋር ማለት ነው። አዩት እንግዲህ ስደት መሄድ በሉት መምጣትም በጣም ከባድ ነው። በደላላ ነው የምትመጡት የምትዞሩት ሁሉ ነገር ማለት ነው። እና ያን ሁላ ነገር የዋስትና በቃ እንትን እያሉ ነው እየሰሩ ነው ህጋዊ ለመሆን። ይሄንን መጣራቸው በጣም አሪፍ ነው። እኔ እያልኩ ያለሁት ግን በጣም እዛ ለቆያችሁ ሴቶች እህቶችን ነው። ገባችኋ? ብዙ ዓመት ቆይታችሁ ትልቅ ሆናችሁ ምናምን አለ አይደለ? ብዙ ልጆች አላችሁ አገር መግባት የናፈቃችሁ ምናምን፣ ግን አገር ስትገቡም
ኢቃማ ይዛችሁ መታችሁ ቤተሰብ አይታችሁ ድጋሜ ስደት ልትመለሱ ነው። እድሜያችሁን ስደት ላይ ልጨርሱ ነው ወይ ለማለት ነው እንጂ ህጋዊ አትሆኑ አይደለም። ህጋዊ ግዴታ መሆን አለባችሁ። አገሩ ላይ ለመኖርና እቅድ ካላችሁ አገሩ ላይ መኖር ካለባችሁ ግዴታ ኢቃማ ማውጣት አለባችሁ። ይሄንን ነው የማስተላልፈው። ይመቻችሁ። ሰላም ሁኑልኝ። ብዙ ጊዜ እንግዲህ እስር ቤት ውስጥ መቆየት አለ። እስር ቤት ውስጥ አካሌ ቆየ፣ አመት ቆየ፣ 2 ዓመት ቆየ እያልን ከመጮህ ኢቃማ ማውጣት ውስጥ ከይር ነው። ሰው ኢቃማ ካለው እንደዚህ አይነት ችግር አይፈጠርም ማለት ነው። አሪፍ ነገር ነው የመጣው። ተበራቱ እላችኋለሁ። ሀሳቤን ከተቀበላችሁት ላይክ እና ኮሜንት አድርጉ። ይመቻችሁ።